ሰላም እንዴት ናችሁ? ዛሬ ደግሞ በሌላ ችግር መጥቻለሁ። ቴሌቪዥኑ ልክ እንደምታዩት ምንም ምስል አያሳይም ማለት ነው። በመጀመሪያ ላይክ እና ሰብስክራይብ በማድረግ ቪዲዮውን ማየት ጀምሩ። ስለዚህ ቲቪውን አውርደን ፈታ አድርገን ችግሩን ትራብልሹት እናደርጋለን ማለት ነው። ከዚህ በፊት ከስክሪን ጋር የተያያዘ ችግር የሰራኋቸው ቪዲዮዎች አሉ። ለዚህ ቻናል አዲስ ከሆናችሁ ወደ ኋላ መለስ ብላችሁ ማየት ትችላላችሁ። ስለዚህ የመጀመሪያ የምናደርገው ሙሉ ኬዙን ከፈታታን በኋላ የመጀመሪያ ችግሩ ምንድነው የሚለውን ትራብልሹት ማድረግ ነው ማለት ነው። ስለዚህ ለስራ ዝግጁ እንዲሆንላችሁ ኬዙን ታስወግዱታላችሁ ማለት ነው። ነገር ግን ለማስነሳት ስታንድ ባይ ኬብሉ ያስፈልገኛል። እሱን ብቻ አስቀርቼ የመጀመሪያ የማደርገው ግማሹ ይሰራል አይሰራም የሚለውን አንዱን ኬብል ነቅዬ ቼክ አደርጋለሁ ማለት ነው። ስለዚህ አንዱን ኬብል ነቅዬዋለሁ። በማይበት ጊዜ በግራ በኩል ያለው ስክሪን ችግር አለበት ማለት ነው። ምንም ምስል አያሳይም። አሁን ደግሞ በቀኝ በኩል ያለውን ኬብል እነቅልና ቼክ አደርጋለሁ ማለት ነው። ስለዚህ ስክሪን ችግር በሚገጥማችሁ ጊዜ የመጀመሪያ የምታደርጉት መፈተሻ መንገድ ይሄ ነው ማለት ነው። ምክንያቱም ቴሌቪዥኑ እንደየቴሌቪዥኑ ቢለያይም ሁለት አይነት ነው ማለት ነው ፓናል ያለው። ስለዚህ አንደኛው ሳይድ ልክ እንደምታዩት ንጹህ ነው ማለት ነው። ሚዊ ብሎ ከፍቶልኛል። ስለዚህ ችግር ያለው ሌላኛው ሳይድ ላይ ነው፣ ሌፍት ሳይዱ ላይ ማለት ነው። ቀጣይ የማደርገው ቮልቴጅ ችግር አለ የለም የሚለውን ቼክ አደርጋለሁ ማለት ነው። ስለዚህ አንደኛውን ጥቁሩን ግራውንድ ላይ ይይዝና ቮልቴጅ ገቢውን ቼክ አደርጋለሁ ማለት ነው። እንደምታዩት 12 ገብቶልኛል። ቀጣይ ደግሞ ፊውዝ ነው ቼክ የማደርገው። ኢንፑቱ 12 ነው፣ አውትፑቱ ደግሞ የፊውዙ 12 ነው። እንደዛ ማውጣት አለበት፣ ከተቃጠለ አያወጣልንም ማለት ነው። ቀጣይ V3.3 ነው፣ እሱን ሜዠር አድርጋለሁ። ከዛ HVDD ቼክ አደርጋለሁ። እሱም 1.2 አውጥቶልኛል። VDD ደግሞ 15 ቮልት ማውጣት አለበት፣ እሱም አውጥቶልኛል ማለት ነው። ቀጣይ VGH ነው። VGH ከ24 እስከ 35 ነው፣ 24 አውጥቶልኛል፣ ጤነኛ ነው። ሌላው VGL ነው፣ 8 ቮልት አውጥቶልኛል። ቪኮም 7 ቮልት አውጥቶልኛል። ስለዚህ ይሄ ቲኮን ሙሉ ቮልቴጅ ጤነኛ ነው ማለት ነው። ለስክሪኑ ቮልቴጅ እያደረሰ ነው፣ ነገር ግን ስክሪኑ እየሰራ አይደለም ማለት ነው። ቀጣይ የማደርገው ኮፍ ላይ ሾርት ካለ እንደዚህ አይነት ችግር ስለሚፈጠር ኮፉ ይሞቃል አይሞቅም የሚለውን በእጄ ቼክ አደርጋለሁ ማለት ነው። ስለዚህ ኦቨር ሂት ያለበት ኮፍ ካለ እዛ ጋር ሾርት ሊኖር ይችላል። መጀመሪያ ካፓስተር ቼክ ነው ማድረገው እንደዚህ አይነት ችግር ካለ ማለት ነው። ስለዚህ አንደኛዋ ሳይድ የተወሰነ ሙቀት አላት። ስለዚህ የማደርገው በታፒንግ ሜተድ ነው። ይሄ ታፕ ሜተድ ምንድነው? መስመር በመዝጋት ሾርቱን ማስወገድ ማለት ነው። ስለዚህ ፕላስተሩን ልክ እንደምታዩት ለጥፈውና በቀጫጭኑ እቆርጠዋለሁ ማለት ነው። በትንንሽ ሳይዝ ማለትም 4 መስመርና 5 መስመር ሊዘጋልኝ በሚችል ሳይዝ እቆራርጠውና ቦታ እየቀያየርኩኝ ኬብሉ ላይ ቼክ አደርጋለሁ ማለት ነው። ስለዚህ ይሄን በምታደርጉበት ጊዜ ሁሌ ፓወር አምፕለግ ማድረግ መርሳት የለባችሁም፣ መንቀል ይኖርባችኋል። አሁን ከአንደኛው ጫፍ ጀምርና 4ቱን መስመር በፕላስተር እዘጋዋለሁ ማለት ነው። ያ ማለት አቋረጥኩት ማለት ነው። ስለዚህ ይሄንኛውን ሳቋርጥለት ስክሪኑ ከዛነኛው በራሱ ጀነሬት ያደርግና ስክሪኑ ይሰራልኛል ማለት ነው። ስለዚህ ይሄ የተወሰነ ትራይ ኤንድ ኤረር ይፈልጋል፣ ምክንያቱም ትክክለኛው መስመር እስክታገኙት ማለት ነው። አሁን ፓወር እሰካና ስታንድ ባይ አስነስቼ ቼክ አደርጋለሁ። እንደምታዩት ባክላይቱ በርቷል። አሁን ስክሪን ቼክ አደርጋለሁ ማለት ነው።
ስለዚህ ቅድም ምንም ምስል አያሳይም ነበር። አሁን ደግሞ መሀል ላይ ግማሽ አድርጓል፣ ግን ምስል አምጥቶልኛል። ይሄ ተስፋ አለው ማለት ነው። ቀጣይ የማደርገው ቅድሟን ፕላስተር እልጥና ሌላ ቦታ ወደ ጎን አስጠግቼ 4 መስመር ዘልዬ አሁንም ታፕ አድርጋለሁ ማለት ነው በዚህኛው ሳይድ። የተወሰነ ትራይ ኤንድ ኤረር ይኖረዋል። እሱም በትዕግስት መሞከር አለባችሁ። ምክንያቱም ይሄ ዜሮ ኮስት ነው፣ ምንም ወጪ የምታወጡት ነገር የለም። ነገር ግን የምታድኑት የ30 የ40 ሺህ ብር እንደ የቴሌቪዥኑ ደግሞ እስከ 80 ሺህ ብር ሊደርስ ይችላል። ስክሪን ነው የምታተርፉት ማለት ነው። አሁን ቼክ በማድረግበት ጊዜ ምስሉ መጥቷል። ነገር ግን ስትራይፕ አለው፣ እንዲሁም ደግሞ ከላይ ጥቁር አድርጎብኛል ማለት ነው። አሁንም ቦታ ቀይሬ በፕላስተር እዘጋና ቼክ አደርጋለሁ ማለት ነው። ይሄን ቼክ በምታደርጉበት ጊዜ የማስጠነቀቃችሁ ነገር ፓወር አንፕለግ ማድረግ መርሳት የለባችሁም። ምክንያቱም እየሰራ እንደዚህ ኬብል አይነቀልም፣ አይሰካም፣ ቲኮኑን ሊመታባችሁ ይችላል ማለት ነው። እንዲሁም ደግሞ ፓናል ሊያቃጥልባችሁ ይችላል። ስለዚህ አንፕለግ አድርጋችሁ ከሞከራችሁት ግን ምንም የሚፈጠር ነገር የለም፣ የሚያስፈራም ነገር የለውም። እየዘጋችሁ መሞከር ነው። ግፋ ቢል ችግሩ ስክሪን ውስጥ ሆኖ መስተካከል ባይችል እንኳን እንደነበረ ማድረግ ትችላላችሁ። ነገር ግን ፓወር ሳትነቅሉ ሞከራችሁ ማለት ቲኮኑን ሊመታባችሁ ይችላል፣ ፓናሉን ሊመታባችሁ ይችላል፣ ሙሉ ለሙሉ ስክሪኑ ሊጠፋባችሁ ይችላል ማለት ነው። ያንን ማስረከብ አትችሉም ለከስተመር። ስለዚህ የግድ አንፕለግ እያረጋችሁ ከተጠቀማችሁ ግን ታፒንግ ሜተድ ምንም የሚያስፈራ ነገር የለውም። ምንም የተለየ ችግርም ሊፈጥር አይችልም። ልክ እንደዚህ መፍትሄ ሊሆናችሁ ይችላል ነው እንጂ አሁን እንደምታዩት እንግዲህ መሀል ላይ ልክ እንደ ቅድሙ እንትን ብለውብኛል። ነገር ግን ንጹህ የሆነ ኢሜጅ አምጥቶልኛል ማለት ነው። ስለዚህ ከዚህ አሁን ይሄ መጣልኝ ማለት ይሄ ቦታ ትንሽ 2-3 መስመር ዘልዬ ታፕ ሳደርግ ንጹህ የሆነ ምስል ሊያመጣልኝ ይችላል ማለት ነው። በዛ መልኩ ነው ቼክ ማደርገው ልክ እንደምታዩት ማለት ነው። ለዚህ ቻናል አዲስ ከሆናችሁ ጥገናን ከዜሮ የመጀመር ቻሌንጅ 13ኛ ቀን ደርሰናል። አሁን ዛሬ ደግሞ 14ኛ ቀንን አፕሎድ አደርጋለሁ ከዚህ ቪዲዮ ቀጣይ ማለት ነው። እየገባችሁ መከታተልና ራሳችሁን ጎበዝ ቴክኒሽያን ማድረግ ትችላላችሁ። እንዲሁም ደግሞ ለጓደኞቻችሁ በማጋራት ወደ ስራ እንዲቀላቀል ማድረግ ትችላላችሁ ማለት ነው። ልክ እንደምታዩት ሰርቶልኛል። ትንሽ ሆሪዞንታል መስመር አለው። ውጤቱን ደግሞ ገጥመን ቼክ እናደርጋለን። ይመቻችሁ።